ለኔ ኢትዮጵያ የተለየ ውለታ አድርጋልኛለች በልዩ መንገድ። ሃይ ስኩል ቦሌ ስማር በነፃ ነው ያስተማረችኝ። ምንም አልከፈልኩም። ሕክምና ስማር እዚህ ጥቁር አንበሳ አዲስ አበባ ዩኒቨርሲቲ ለመመዝገቢያ 30 ብር ብቻ ነው ያስከፈለችኝ። ዶርሚተሪ ሰጥታ፣ ቁርስ፣ ምሳ፣ እራት አብልታ ሕክምናን የሚያክል ነገር በነፃ ነው ያስተማረችኝ። ከዛ በኋላም ተመልሼ ደጋግሜ አዲስ አበባ ዩኒቨርሲቲ ውስጥ ስማር ነፃ በሚባል ሁኔታ ነው ያስተማረችኝ። ስለዚህ በተለየ መንገድ ውለታው አለብኝና እሷ ከፍ የምትልበት መድረክ ላይ ስጋበዝ ደስ ይለኛል። ሀሳቤን ለማስረዳት ትንሽ ከሙያዬ እንድጨልፍ ትፈቅዱልኛላችሁ? ለ3-4 ደቂቃ። የኛ ሰውነታችን ውስጥ ያለው የመከላከያ ኃይል እጅግ አስደናቂ ነው። ኢሚዩኒቲ የሚባል መከላከያ አለ፣ ወይም ኢሚዩን ሲስተም የሚባል የበሽታ መከላከያ አለ። በጣም የተቀናጀ፣ በጣም ኦርኬስትሬትድ የሆነ በጣም ብታጠኑት የምትደነቁበት የመከላከያ ኃይል ነው በውስጣችን ያለው። ላስረዳ። ሊምፋቲክ ሲስተም የሚባል አለ። ውሃ መሳይ ፈሳሽ ነው ሊምፍ። ከላይ እስከታች ሰውነታችን ውስጥ አለ እና ልክ እንደ ደም ሰርኩሌት ያደርጋል። እዛ ውስጥ ነጭ ደም ሴሎች አሉ፣ ሊኮሳይትስ የሚባሉ። በጣም የሚገርማችሁ በዚህ በሊምፋቲክ ሲስተም ውስጥ እየዞሩ ሴሎቹ ችግር ካለ ይፈልጋሉ፣ ሰርቬይላንስ ያደርጋሉ። ባክቴሪያ ከገባ ቫይረስ ከገባ እየዞሩ ይከታተላሉ። ስራቸው እየዞሩ መከታተል ነው ዘዴ ሊኮሳይትስ። ከዛ አሁን ለምሳሌ እኔ ሰውነት ውስጥ ባክቴሪያ ከገባ ምንድን ነው የሚያደርጉት? አይደንቲፋይ ያደርጉና ወዲያው ማክሮፌጅስ ወይም ፋጎሳይትስ የሚባሉ ሴሎች ይላካሉ። እነዚህ ፋጎሳይትስ ወይም ማክሮፌጅስ ይሄዱና የገባውን ባክቴሪያ ይውጡታል፣ ዋጥ ያደርጉታል። ማክሮ ትልቅ ነው፣ ፌጅ ማዋጥ ነው። ስለዚህ ይውጡታል። ያን ባክቴሪያ ይውጡትና በውስጥ ይፈጩትና አንቲጂኑን አይደንቲፋይ ያደርጋሉ። የባክቴሪያውን አይነቱን ለመለየት አንቲጂኑን ይለያሉ። ከዛ ወደ ሴንትራል ኮማንድ ይላካል። ሴንትራል ኮማንድ ላይ ቲ ሊምፎሳይትስ እና ቢ ሊምፎሳይትስ የሚባሉ አሉ። አሁን በመጣላቸው አንቲጂን መሰረት ችግሩን ለይተው ቲ ሊምፎሳይትስ ወዲያው ሴሎችን ያራባና ጦር ይመሰርትና ወደ ባክቴሪያው ወዳለበት ቦታ ይልካል። ቢ ሊምፎሳይትስ ደግሞ በመጣው ባክቴሪያ አንቲጂን ላይ ተመስርቶ አንቲቦዲዎችን ይፈጥራል፣ ብዙ አንቲቦዲዎችን ይፈጥራል። ከዛ ሴሎቹ ይሄዳሉ፣ አንቲቦዲዎቹ ይሄዳሉ። ባክቴሪያዎቹን ይሄ አንቲቦዲው ከአንቲጂን ጋር ይደባለቅና ሴሎቹ ተጋግዘው ባክቴሪያውን ያጠፋሉ። ቅንጅት አለ። በጣም የተቀናጀ አስገራሚ መከላከያ ነው ውስጣችን ያለ። ኢንፌክሽኑ ካለፈ በኋላ ቂመኛ የሆኑ ሜሞሪ ሴልስ የሚባሉ አሉ። ያስታውሳሉ በሽታው። ስለዚህ ሌላ ጊዜ ያ ባክቴሪያ ደግሞ ከመጣ ሜሞሪ ሴሎቹ ወዲያውኑ ፈጥነው አንቲቦዲ ሴሎች ቲ ሊምፎሳይት ቢ ሊምፎሳይት አክቲቬት እንዲደረግ ያደርጉና እንዲከላክ በፍጥነት እንዲወገድ ያደርጋሉ። ለዚህ ነው ክትባት የሚሰራው በዚህ መንገድ። ይሄ መከላከያችን ልንንከባከበው የሚገባ ነው። ውስጣችን ያለው ኢሚዩኒቲ የተመጣጠነ ምግብ በመብላት ኤክሰርሳይዝ፣ አካል ብቃት እንቅስቃሴ በመስራት ቫይታሚኖችን በመውሰድ እንዲሁም ደግሞ ጭንቀት ስለሚያዳክመው ጭንቀትን በማስወገድ በጣም ልንንከባከበው የሚገባ ነው። ምክንያቱም ሲደክም ችግሮችን ያመጣል። ከተዳከመ ችግሮችን ያመጣል። ለምሳሌ ኤችአይቪን ካያችሁ ተንኮሉ የሚያደርገው ኤችአይቪ ምንድነው? ቀጥታ ይገባና ሴንትራል ኮማንዱ ጋር ይሄድና ቲ ሊምፎሳይትስ የሚባሉትን ሴል የሚያመነጩትን እነሱን ነው የሚመታቸው። ሴንተሩ ጋር ነው የሚሄደው። ከዛ በኋላ ሰውነት ይዳከምለታል። ይሄ የውስጥ መከላከያችን በደንብ በምግብ፣ በቫይታሚን፣ በኤክሰርሳይዝ ጭንቀትን በማስወገድ ካልተንከባከብነው ይደክማል። ከደከመ ደግሞ ችግር ይፈጠራል። ሌላ ጊዜ የማይዙን በሽታዎች ይይዙናል። ቱበርኩሎሲስ፣ ፈንጋል ኢንፌክሽንስ፣ አንዳንድ ሌላ ጊዜ የማያጠቁን የባክቴሪያ በሽታ አይነቶች መከላከያችን ሲደክም
ውስጣችን መከላከያው ሲደክም ይደፍሩናል። ለዚህ ነው በጣም መንከባከብ ያለብን እሱ። ለሀገርም እንደዚሁ ሀገሮች ልክ ውስጣችን እንዳለ ኢሚዩኒቲ መከላከያ የተቀናጀ መከላከያ እንዳለ የሚከታተሉ ከዛ ሄደው አንቲቦዲ የሚፈጥሩ ሴሎች የሚፈጥሩ እንዲህ በቅንጅት እንደሚሰሩ ሀገሮችም መከላከያ አላቸው፣ ደህንነት አላቸው፣ ኢንተሊጀንስ ፖሊስ አላቸው፣ አርሚ አላቸው። ሁሉም ሀገሮች አላቸው። አስፈላጊነቱን ለማስረዳት እንደ ምሳሌ ሀያላን ከሚባሉ ሀገሮች አንዷን ላንሳ፣ አሜሪካን ላንሳ። ኢንተሊጀንስን ካየን ዩናይትድ ስቴትስ ኦፍ አሜሪካ በመንግስት ስር የሚተዳደሩ 17 ኢንተሊጀንስ ኤጀንሲስ አሉት። 17 ሲአይኤ ሴንትራል ኢንተሊጀንስ ኦቶሪቲ ማለት ነው። ኤፍቢአይ ፌደራል ኢንተሊጀንስ ቢሮ፣ ፌደራል ቢሮ ኦፍ ኢንቨስቲጌሽን አላት። 17 ኤጀንሲዎችን በመንግስት ብቻ የሚተዳደሩ አዘጋጅታ ደህንነቷን ትጠብቃለች። ለምን? አስፈላጊ ስለሆነ። ለኢንተሊጀንሲ ስራ ከ60 እስከ 80 ቢሊዮን ዶላር በአመት ይመደባል። ለደህንነት እኛ ስለላ ለምንለው ከ60 እስከ 80 ቢሊዮን ዶላር ይመድባሉ። ፖሊሳቸውን ከተመለከትን ስቴት ፖሊስ አለ፣ ስፔሻል ፖሊስ አለ፣ ሚሊተሪ ፖሊስ አለ፣ ፓርክ ፖሊስ አለ፣ የተለያየ ፖሊስ አላቸው። ፖሊሳቸውን ኃይል በጣም ያደራጃሉ። እስከ 115 ቢሊዮን ዶላር አመታዊ በጀት ለፖሊሳቸው ይመድባሉ። ለምን? አስፈላጊ ስለሆነ። ከዛስ ዩኤስ አርምድ ፎርስስ አለ፣ ኤርፎርሳቸው፣ ኔቪያቸው፣ አርሚው ደግሞ ሬጉላር አርሚ አላቸው፣ ናሽናል ጋርድ አላቸው፣ አርሚ ሪዘርቭ አላቸው። ለተለያየ ለጦር ኃይሎቻቸው 750 ቢሊዮን ዶላር መድበው ጦራቸውን ያጠናክራሉ። 700 ስለዚህ ወደ ትሪሊየን ይጠጋል አንዳንድ ጊዜ። እነዚህን ለምንድን ነው የሚያደርጉት? ያለ ደህንነት፣ ያለ ፖሊስ ኃይል፣ ያለ ጦር ኃይል መኖር እንደማይችሉ፣ ህልውናቸው ሊቀጥል እንደማይችል ያውቃሉ። ከዛ በተጨማሪ ህዝቡ ይጠብቃል። አንዳንድ ጊዜ አሜሪካ ሄዳችሁ ወክ ስታደርጉ አሮጊቶች እናቶች መጋረጃ እንዲከፍተው ያቸዋል። በተለይ ነጮቹ ፈረንጆቹ እና የተለየ ሰው እዛ ጋር በእግር ሲሄድ ካዩ እንድች መጋረጃ ገልጠው አይተው ስልክ ይደውላሉ። 911 911 ወዲያው ፖሊስ ይመጣል። እኔ ያውቃለሁ፣ ገጥሞኝ ያውቃል። ወዲያው ፖሊስ ይመጣል እና ወይ ሊያናግራችሁ ሰላም ይላቸዋል። ሆን ብሎ በሰላምታ ሊያናግራችሁ ይሞክርና ማንነታችሁን ለመለየት ይሞክራል። ህዝቡ ሀገሩን ይጠብቃል። ሁሉም ካናዳም፣ ዩኬም፣ ቻይናም ደህንነት፣ ፖሊስ፣ ጦር ሁሉም በጀት እየመደቡ ያጠናክራሉ። ኢትዮጵያም የደህንነት ኃይል አላት፣ የፖሊስ ኃይል አላት፣ የጦር ኃይል አላት። ኢትዮጵያ ሀገር ሆና እንድትቀጥል ከፈለግን ሳንሽኮረመም ደህንነቱን፣ ፖሊሱን፣ ጦሩን ማጠናከር አለን። የግድ ነው። የደህንነት ኃይል አለ። ምናልባት እዚህ አዳራሽ ውስጥ ከመግባታችን በፊት የደህንነት ኃይሎች መጥተው ቼክ አድርገዋል። በነፃነት እንድንገባ የሆነ ነገር እንዳይፈነዳ ራሳቸውን ሰውረው ነው የሚሰሩት። ይከታተሉናል። አንዳንድ ጊዜ አናውቅም ወይ እየተከተለኝ ይሆናል ለኔ ደህንነት ብሎ የደህንነት ኃይል። ነገር ግን ባለፉት ስርዓቶች ከደርግ ጀምሮ የነበረውን ደህንነት ኔጌቲቭሊ ነው የምናውቀው። ለምሳሌ ማዕከላዊ የሚባል ነገር እንሰማል። ደህንነት ሲባል ማዕከላዊ ትዝ ይለናል። የኢህአፓ ሰዎች ካልሲ አፋቸው ውስጥ ተጠቅጥቆ ተገልብጠው ሲገረፉ ደህንነቱን በዛ ነው የምናስበው። እኔ ኢትዮጵያ ውስጥ የማይገባኝ ነገር እስካሁን ድረስ አስቤ ያልገባኝ ነገር ከወዳ ማንጠልጠል የሚባል ነገር ነው። ማለት አስቤ አልገባኝም።
ማለት ቶርቸር እንዳለው ቃል አሜሪካም ቶርቸር አለ። ዋተር ቦርዲንግ የሚባል አለ። ዘቅዝቀው ውሃ ውስጥ ይከቷቸዋል። የመስጠም ስሜት እንዲሰማቸው ያደርጋሉ። የማይገቡኝ ነገሮች አሉ። ስለዚህ ደህንነት ሲባል ኔጌቲቭሊ እናስበዋለን። ነገር ግን ለኢትዮጵያ መቀጠል በጣም ወሳኝ ከሆኑ ነገሮች አንዱ ኢንተሊጀንሲያችን ነው፣ የደህንነት ኃይሉ። እሱ ብቻ አይደለም። ሁለተኛ የፖሊስ ኃይሉ ለኢትዮጵያ ያስፈልጋል። እኔ ስወጣ ከዚህ ስወጣ ፖሊስ ሳይ አልደነግጥም። ለምን ደነግጣለሁ? እኔን ነው ፕሮቴክት የሚያደርጉት። ቱ ፕሮቴክት ኤንድ ሰርቭ እኔን ፕሮቴክት ሊያደርጉ ነው ያሉት። የፖሊስ ኃይላችን አሁን ለምሳሌ አንተ ሃይማኖት ጋር ቅርብ አይደለህ እንዴት እንደዚህ ታነሳለህ ይላል። ቤተ ክርስቲያኑን ከእግዚአብሔር በታች የሚጠብቀው ማን ነው? ፖሊስ አይደል የሚጠብቀው? መስጊዱን ከአላህ በታች የሚጠብቀው ማን ነው? ፖሊስ አይደል የሚጠብቀው? እሳት በእሳት አይደል የምንሆነው እነሱ ከሌሉ? ፍንዳታ በፍንዳታ አይደል የምንሆነው እነሱ በሌሉ? እነሱን የማንደግፍበት ምክንያት ምንድን ነው? የፖሊስ ኃይሉ መጠናከር አለበት። ኢትዮጵያ ውስጥ በየቦታው እየተዋደቀ ያለው የጦር ኃይሉ፣ አየር ኃይል፣ ምድር ጦሩ፣ በተለያየ አደራጀት ያሉ እነዚህ ሁሉ ለሀገር ህልውና እጅግ በጣም አስፈላጊዎች ናቸው። ስለዚህ ምን እናድርግ? ለሀገራችን ህልውና እነዚህ እናጠናከር። ደህንነቱን፣ የፖሊስ ኃይሉን፣ የጦር ኃይሉን ማጠናከር አለብን። በጣም አስፈላጊ ናቸው። እነሱን ካላረግን የሀገር ህልውና ይጎዳል። ቅድም እንዳልኳችሁ የውድ ሰውነታችን ኢሚዩኒቲ ሲቀንስ፣ የመከላከል አቅማችን ሲቀንስ፣ ኦፖርቹኒስቲክ የሆኑት ኢንፌክሽኖቹ፣ ቱበርክሎሲስ፣ የተለያየ ነገር እንደሚጎዳ የሀገር መከላከያ እንዲዳከም፣ የፖሊስ ኃይል እንዲዳከም፣ ኢንተሊጀንሲ እንዲዳከም ካረግን ብዙ ኦፖርቹኒስቲክ የሆኑ ችግሮች ይገጥሙናል፣ እንደፈራለን። ስለዚህ ማጠናከር አለብን ሀገራችን እንዳትጎዳ። ልክ በምግብ በኤክሰርሳይዝ ስትረስን በማስወገድ የውስጥ ሰውነታችን ኢሚዩኒቲያችን እንደምናሳድግ እነዚህን ሶስቱን ኃይላት ማጠናከር የኛ ናቸው፣ ለኛ ነው የቆሙት ብሎ ማሰብ ያስፈልጋል። እኔ ይሄንን ይዤ ስመጣ ዛሬ የመንግስት ኃላፊዎች ይኖራሉ ብዬ አልገመትኩም ነበር። ግን ይሄን መናገር እንዳለብኝ አስቤ ነው የመጣሁት፣ አስቤበት ነው የመጣሁት። ስለዚህ እናጠናክር። ሁለተኛ በከፍተኛ ስነ ምግባር እነዚህ ኃይላት ደግሞ እንዲሰሩ ይሆኑ። መሀከላቸው ስማቸው እንዲጠፋ የሚያደርጉ ግለሰቦችን መለየት እና በከፍተኛ ስነ ምግባር እና ፕሮፌሽናሊዝም እንዲሰሩ ማበረታታት አለብን። ሶስተኛና ምናልባት የመጨረሻው ይሄ የመከላከያ የውስጣችን ኢሚዩኒቲ ውስጥ ኦቶ ኢሚዩን የሚባል ችግር አንዳንዴ ይፈጠራል። ኦቶ ኢሚዩን ማለት የኛ መከላከያ እኛን ኢሚዩኒቲያችን የራሳችንን ሴሎች ሲመታ ማለት ነው። በስህተት የራሴን ጤናማውን ሴልን ሊመታ ይችላል። ስለዚህ እነዚህ ኃይላት ይጠናከሩ፣ በከፍተኛ ስነ ምግባር ይስሩ። ነገር ግን ደግሞ ዜጎቻችን ከሰሜን ይሆኑ ከምዕራብ ይሆኑ ከደቡብ ይሆኑ ከሰሜን ይሆኑ በስህተት እንዳይንገላቱ፣ በስህተት እንዳይታሰሩ፣ ታስረው እንዳይቆዩ ጥንቃቄ ደግሞ ማድረግ አለባቸው ብዬ አምናለሁ። በከፍተኛ ደረጃ ጥንቃቄ ከዚህ ከኦቶ ኢሚዩን ከሆነው ችግር ደግሞ መጠንቀቅ አለባቸው ብዬ አምናለሁ። እኔ የጸሎት ሰው ነኝ። አሁን የማደርገውን ነግሬያችሁ ጨርሳለሁ። ሌሊት እነሳለሁ፣ 9 ሰዓት ላይ እነሳለሁ። 9 ሰዓት እነሳና ስለ ራሴ ጉዳይ በፍጹም አልጸልይም። ስለ ልጆቼ አልጸልይም። በዛ ሰዓት የምጸልየው ስለ ሀገሬ ነው፣ ስለ ኢትዮጵያ ነው። ሰላም እንዲወርድ፣ መከራችን እንዲያጥር፣ ከሀገራችን ሳንወጣ ደስ ብሎን እንድንኖር፣ ተማሪዎች ትምህርታቸውን እንዲማሩ፣ ሰራተኞች ስራቸውን እንዲሰሩ፣ በደስታ በሰላም በሀገራችን እንድንኖር ጸልያለሁ። ለኢትዮጵያ የምመኘው ሰላምን ነው፣ ጸጥታን ነው፣ እረፍትን ነው፣ ብልጽግናን። ይህንን ሌሊት 9 ሰዓት ተነስቼ ጸልያለሁ። ኢትዮጵያ በልጆቿ ሳትፈርስ ሳትበታተን ከብራ በልጽጋ ለዘላለም ትኖራለች።